በሚሰርቁ የሚኖሩ ሰዎች ይመጣባቸው ነበር፣ በእነርሱም ላይ ይሰፈር ነበር ይላል። እስራኤል ሕዝብ አመፅ ሰሩ። በእግዚአብሔር ፊት እግዚአብሔርን የማያመቸው ነገር ሲሰሩ እዚህ ላይ ምን ይላል? የእስራኤል ልጆችን በእግዚአብሔር ፊት ክፉ ስራ ሰሩ፣ እግዚአብሔርን በሚዲያም እጅ 7 ዓመት አሳልፎ ሰጣቸው ይላል። ሰው ክፉ በሰራበት ጊዜ ላይ እግዚአብሔር አሳልፎ ነው የሚሰጠው። ሰው ክፉ ሲያደርግ፣ ሰው ክፉ ሲያስብ እግዚአብሔር በጠላት እጅ አሳልፎ ይሰጣል። እነዚህ የተከበሩ እግዚአብሔርን የሚፈሩ እግዚአብሔር ከራሳቸው ጋር ያለ እግዚአብሔር ሲናገሩ የሚሰማቸው ሰዎች ለሚዲያም እጅ በእስራኤልም ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድ ዋሻው ምሽግ አበጁ። ከችግራቸው የተነሳ ከመከራቸው የተነሳ ከተጨነቀው የተነሳ ምክንያቱም እዚህ ጋር ምንድን ነው ብለው የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰራ። እግዚአብሔር የሚያይ የሚመስለው ግን እግዚአብሔር የሚያይ ሰው እግዚአብሔር ፊት እግዚአብሔር ማአይ ብሎ ምን አይነት ስራ ሰሩ? ክፉ ስራ ሰሩ፣ የማይመች ስራ ሰሩ፣ እግዚአብሔርን በደሉ፣ የማይጠቀም ነገር አውሩ። እግዚአብሔር ለነዛ ለሚዲያውያን 7 ዓመት አሳልፎ ሰጣቸው። ሰዎች እግዚአብሔር የማያይ ይመስላል እንጂ እግዚአብሔር ያያል። ብዙ ጊዜ ብዙ ስራ ስናደርግ የምናስበው ነገር ሁሉ እግዚአብሔር ያውቃል ማለት ነው። ክፉ ስራ ስለሰሩ እግዚአብሔር ደስ የማይሰኝ ስራ ስለሰሩ እግዚአብሔር ለሚዲያም እጅ አሳልፎ ሲሰጥ እናያለን። እዚህ ጋር በጣም ብዙ ጊዜ ብዙ ሰዎች መውጣት ይፈልጋሉ፣ ግን ክፉ ስለሰራው እግዚአብሔር ያቆያቸው። በሚዲያም እጅ ላይ 7 ዓመት ቆዩ። አያችሁ ምን ስላደረጉ? በእግዚአብሔር ፊት ስላመፁ። እግዚአብሔር የሚንቀውን ነገር የሚያደርግ ሰው ዋጋ ይከፍላል። እግዚአብሔር የማይፈልገው ነገር የሚያደርግ ሰው እግዚአብሔር አይደለም፣ ዋጋ ያስከፍላል። ከእግዚአብሔር የሚሰወር ነገር የለም። ሁላችን እህቶች ምንድን ነው የምንመስለው? እውነት እግዚአብሔርን ነው የምንመስለው? የምናገለግለው ነው የምንመስለው ወይስ የልባችን ነው የምንመስለው? ሰዎች ሲያዩን እሱ የእግዚአብሔር ሰዎች ነው ይላሉ ወይስ እሱ የኛ አይደለም ይላችሁ? ክፉ ስለሰሩ እግዚአብሔር ለጠላት አሳልፎ ሰጣ። መሳፍንት ምዕራፍ 6 ላይ እግዚአብሔር ነገሮችን የሚያቆዩ እኛ ስለዘገየን ነው። የምናደርጋቸው ነገሮች መልካም ስለማይሆኑ የምናደርጋቸው ነገሮች እግዚአብሔር የት ጋር ነው የሚፈጠረው ብላችሁ ብትጠይቁ እግዚአብሔር የልብን ሞተር ነው የሚያየው። የፊታችን ችግር የለው፣ እግዚአብሔር ያያል። ከዛ በኋላ ለገዥነት አይደለም አሳልፎ የሰጣቸው፣ ክፉ ስራ ስለሰሩ ለጠላት አሳልፎ ሰጠ። ሰው ክፉ ስራ ሲሰራ እግዚአብሔር ለጠላት አሳልፎ ዝም ይላል። እግዚአብሔር ምን አይነት ልብ ይፈልጋል? ምን አይነት አገልግሎት ይፈልጋል? ምን አይነት እይታ ይፈልጋል? ምን አይነት አካሄድ ይፈልጋል?
ወዳጆቼ ነገሮች የሚዘገየው እኛ ስላዘገየን ነው። ይሄ ምድር የማንኖር ምድር ነው። እንግዳ ቤት የዘላለምን መንግስት ለመውረስ ክፉ ስራ አታደርግ፣ ክፉ ዘር ጋር አትዋል። እግዚአብሔር የልብን አጀንዳ ያያል። ብዙ ሰዎች እግዚአብሔር የማያይ ይመስለዋል። ከሰው የምንደበቀውን እግዚአብሔር ያያል። ከሰው የምንሰውረውን እግዚአብሔር ያያል። ከሰው ልንደብቅ እንችላለን፣ ከእግዚአብሔር አይደበቅም። ሰምተን ሄደን ተመልሰን ያው ከሆነ የኛ ችግር የእግዚአብሔር ችግር አይደለም። እናንተ ራሳችሁ መስሉት። ከክፉ እየሸሸው ነው ወይስ ከክፉ እየተባበርኩ ነው? ዛሬ በዚሁ በ5 ደቂቃ ውስጥ ራሳችሁን ይሁት የተኛው ላይ ነው ያለው? እግዚአብሔር እኛ ጋር ሲመጣ ጎሽ ይለናል ወይስ የሚናደርገው ነገር ሁሉ እንግዳ ቤት ነው? ምን አገባን? የዚህ ምድር አይደለም። ገፋ አድርግና የዚህ ምድር አይደለም ብሉት። አይደለም መቼ እንደምትሄድ ስለማታውቅ ዝግጅት ያስፈልገናል። ሕፃኑ እኖራለሁ ነው የሚለው፣ ትልቁ እኖራለሁ ነው የሚለው፣ መሀለኛው እኖራለሁ ነው የሚለው። እኖራለሁ እያለ ሲመጣ ማንም አይከለክልም። ሕፃን አይ ወጣት አይ እድሜ አይቆጥርም። ግን ምን እየሰረን ይመጣይ? እየተናደደን ይሁን የሚመጣው ይሄ በቆሎ ስራ አይደለም ወዳጅ። ኢየሱስን ለመምሰል ምንም ነገር አያስፈልገው። እስራኤልስ በእግዚአብሔር ፊት ክፉ ስራ ስለሰራው እግዚአብሔር ተሰወረባቸው። ደግሞ መሰወር ብቻ አይደለም አሳልፎ ሰጣቸው። አሜን። በማን እጅ? በሚዲያም እጅ። ሰዎች አንዳንዴ ለረሃብ አሳልፎ የሚሰጡት እይታቸው። ሰዎች አንዳንዴ ለችግር አሳልፎ የሚሰጡ እይታቸው። እግዚአብሔር ለሁሉም እኩል የሚናደርጋቸው ነገሮች ወሳኝ ነው። ብዙ ሰው የኔን ዘር ያስጠራለሁ እያለ የኔን ቤተሰብ አስጠራለሁ እያለ የኔን ፋሚሊ ያስጠራለሁ እያለ ድንገት ኢየሱስ ይመጣል። ንስር ነን ወይስ ዶሮ ነን? ዶሮ ሁል ጊዜ ምድር ትል ነው የምትፈልገው። ንስር ሁል ጊዜ መብረር ነው የምትፈልገው። እዚህ ከመጣችሁ አንድ መልእክት ልንገርላችሁ። የሚታደርጋችሁ ነገር በእግዚአብሔር ፊት ይመዘናል። የምናገለግለው ተሰጥተን ነው ወይስ ተሰጥቶን ነው? ሽልማት እንዳለ ማስብ፣ ውርደት እንዳለ ማስብ። ለካ እግዚአብሔር እኛ ጀርባ ስንሰጥ ለክፉ አሳልፎ ይሰጣል። የሚናገለግለው ለአክሊል ከሆነ ዛሬ ራስህን ፈትሽ። ይህ ስብከት አይሰበክም። ለምን ብትል ሰዎች አይቀበሉማ። ሰው ጥፋቱን እንዲናገር አይፈልግም። መልካም ነገር እንዲወረለት ነው የሚፈልገው። ወዳጄ ወንጌል በዚህ አያድግም። የኔና አንተ ሁሉ ሰው ቀንጁ ብድግ አድርጉና ሃሌሉያ በሉት። ሃሌሉያ ኢየሱስ
በዘሩ ጊዜ ሚዲያማውያን አሜሌቃውያን በምስራቅ የሚኖሩ ሰዎች ይመጣባቸው ነበር። ጭቆና ነበራቸው። ዛሬ ያ ጭቆና እንኳን ባይኖር የምታደርገው ነገር በራብ ያሰቃያል፣ በማጣት ያሰቃያል፣ ባለመሳካት ያሰቃያል። ብዙ ሰዎች አከማችቶ ሳይበሉ ለምን? ይህ እንግዳ ቤት እስራኤል ዘር ሲዘሩ መጥቶ ያሰቃያቸው ነው። የማይመቸው ነገር ይገጠም ነበር። ዛሬ ፊት ብንሸፍኑ እንኳን ነገ አንሸፍነው። ከእግዚአብሔር የሚሰወር ነገር ከሰው ማዕት ነገር ሊሸሽግ ይችላል። ከሱ ፊት ግን መሸሸግ የሚችለው ቁልፍ ሁሉም ስለሚያይ ዛሬ ሁላችሁም ቢጠይቀው ራስን ለማስጠራት የሚጠላ ሰው የለም። ሳነጠራ ግን የሚያስጨቁነኝ ማዕት ነገር አጋጣሚ ሚዲያውያን ማጣት እኮ እንደ ማጣት ያለ ክፉል ድህነት ራሱ ሚዲያውያን ለምንድን ነው የሆነው? እግዚአብሔር የሰወረን ነገር አለ። ሰው የተቸገረው እግዚአብሔር ተሰውሮበት። እግዚአብሔር ከተሰወረ ብትጸልይ ፍሬ አይኖርም። እግዚአብሔር ከተሰወረ ብታደርግ ፍሬያማ አትሆንም። አንቺ ወይም አንተ ከሰው ልትደብቅ ትችላለህ፣ ከእግዚአብሔር ግን አይደበቅም። ስራውን ሁሉ የሚመዝነው ግን ሁሌ የሚፈራ ቃል። ዛሬ ከቤታችሁ ላይ ጨለማ ይነሳ። አሜን። ከቤታችሁ ላይ አሜን። ከትዳራችሁ ላይ አሜን። ከህይወታችሁ ላይ አሜን። ከሰራችሁ ላይ አሜን። አሜን። ኢየሱስ ምን ሰራ? ክፉ ስራ፣ የማይመች አመጽ፣ እኔን አይተህ ክፉ የምትሰራ ከሆነ ዛሬ ተጠንቀቅ። ወንድሜን አይተህ ክፉ የምትሰራ ከሆነ ዛሬ ተጠንቀቅ። የዛሬ ሌሊት ቃል ይሄ ነው። ስትሄድ በእግዚአብሔር ፊት አመት እንዳታደርግ። እግዚአብሔር የሚንቅህ ነገር ካለ የተኛ ይሁን የኔን ነገር የዘጋ በለው። አንዳንድ ጊዜ ችግር ገዝተን አምጥተን ችግርን ለመውጣት እንታገላለን። እግዚአብሔር ይህን ሞቶር ያያል፣ የምንሰራቸው ስራ ያያል፣ አመለካከትን ያያል፣ አካሄድህን ያያል፣ አረማመድህን ያያል፣ አስተሳሰብህን ያያል። ጠዋት አንድ ወንድሜን አወር ነበር። አንድ መሪ ነው፣ የቤተ ክርስቲያን መሪ ነው። ግን የሰራው ስራ ገርሞኝ፣ ግን ፓስተር ነኝ ባይ ቅናት ውስጡ ሳያልቅ ፓስተር ሆነ። ፓስተር የሚሆኑ ሰዎች ሀምብል ናቸው፣ ለሌላ ለመኖር የሚተጉት ናቸው። ከኔ ወንድሜ ይሻላል የሚሉት የተሰጠ ሹመት ነው። ለአገልጋዮች የተሰጠ ሹመት አቆዩን ሳያውቁ በድሏል። ግን እናንተ ዛሬ ቤታችሁ ላይ እግዚአብሔር ጎሽ የሚል ነገር ነው ያለ ወይስ ወይ ጉዲ? እይታችሁ ከእግዚአብሔር ጋር ነው ወይስ ከራሳችሁ ከስጋችሁ ጋር?
ጥርስ የምትስቅ አይደለም። አውጣ ንቀል። ይሄ ካለ ክፉ ሰው አይባረክም። አደባባይ ልንገላችሁ ለተወሰነ ድቅ ብሎ ይጠፋል። ሶስቷ ማንን ነው የምታሳይ? ራሴን። እህቶቼ ወንድሞቼ ዛሬ ምንን ይመስለኛል? እግዚአብሔርን የምናገለግለው ለአክሊል ነው ለዝና ነው? ተው እሱ ጨርሰው። ለአክሊል ይሁን የሚያዋጣው ይሄ ነው። ይሄ እንግዳ ቤት፣ ይሄ እንግዳ ቤት። አንድ ቀን የዚህ ምድር ነገር ያልፋል። የዘላለምን መንግስት ላይ ጎሽ የሚለው ነገር አሻራ አስቀምጥ። አሻራ ሳታስቀምጥ እንዳትሄድ። ጎን ያለው ሰው ሁሉ ሰው ቢጠይቀው ሞት ተሸክሞ ነው የሚሄድ፣ ግን አሻራ አስቀምጠናል። አክሊሌን መቀበል የሚችል አቅም አለኝ። ለዚህ ነው እስራኤልን ክፉ በእግዚአብሔር ፊት ሲሰሩ እግዚአብሔር ለሚዲያውያን አሳልፎ ሰጠ። ወዳጄ ዛሬ ሚዲያውያን የለም። ልብስ መግዛት ማቀት ሚዲያዊ ነው። ራብ መያዝ ጎደኛ የዋለበት አለመዋል ሚዲያውያን ነው። እግዚአብሔር ለምንድን ነው ለዚህ ጠላት አሳልፎ ይሰጥ? ለሚዲያውያን፣ ለአይዛብ፣ ለማይመች ወገን ክፉ ስራ ስለሰራ። ዛሬ በእኛ ውስጥ ምን አይነት ክፉ ነገር አለ? አሁን ሃይማኖተኞች ምንድን ነው ሲባል ቢጠይቀው ጴንጤን ነው። እዛ የዘለለን ነገር የለም። ተሸላልመን እንዳልቀራ ነው የሚፈራ። እዚህ ተውበን እዛኛው ላይ ባዶ እንዳይሆን ነው። ለራሴ ነው የምሰብከው፣ ለእናንተ ነው። ቤታችሁ ጋዳችሁ ውስጥ ስትሰሩ ከየትኛውም ነገር የነፃ ናችሁ። እንዲህ ከሆነ ታድላችኋል። ዛሬ በጣም ይገርመኛል። አንዳንድ ቸርቾች ከአንዳንድ ቸርቾች ለማብለጥ የሚያገለግል እግዚአብሔር አይቀበልም። ያ መስዋዕት ለእግዚአብሔር ፊት ይረከሳ። አንዳንድ አገልጋዮች ከአገልጋይ ለማብለጥ ይሞክራል። አይ ኖ ኔቨር ይረከሳል፣ አይቀበልም። ትሁት ሀምብል የእግዚአብሔርን ስራ በተግባር የምትሰራው ሰው ከሆንክ እግዚአብሔር ከከፍታ አያወርድ። ወዳጄ አሰራር ተሳስተን እግዚአብሔር ያላለበት ቦታ እንዳትሄድ ነው የሚፈርደው። ከዚህ መካከል የተኛ ጋር አንዳንድ ጊዜ ጠላት መጣና እዚህ ጋር ዲፕሬሽን ያስቀምጣል። ዲፕሬሽን ማለት የአጋንንት ስራ። ሰው ሁሉ ብትጠይቀው እኩል እኮ ነው የሚታገለው፣ ግን ለመኖር ለመብለጥ ነው ወይ ለልጆቹ ለመውረስ አንድ ቀን ይቀራል። ቅናት ካለ ዛሬ አውልቅ፣ ያንተ ልብስ አይደለም። ውሸት ካለ አውልቅ፣ ያንተ ልብስ አይደለም። ሄሜት ካለ አውልቅ፣ ያንተ ልብስ አይደለም። ዝሙት ካለ አውልቅ፣ ያንተ ልብስ አይደለም። እኔነት ካለ አውልቅ፣ ያንተ ልብስ አይደለም። አንተ ልክ ክርስቶስን ከተቀበልክ ቀን ጀምሮ ለዚህ ወንጌል አንተ ሞተ ወንጌል በሕይወት የሚያኖርህ ኑሮ ነው የምትኖረው። ያ ጊዜ ነው ለአንተ አክሊል። ዛሬ ብዙዎቻችን
አልተሰራም፣ ገና ይቀራል። እግዚአብሔር ለውጠን ነው። አልተለወጠንም። ጤናት ተወጥረናል፣ ውሸት ተወጥሯል፣ ሐሜት ተወጥረናል፣ በእኔነት ተወጥረናል። ግን እንዲሆነ እዚህ ጋር ከወጠን እኔም ጭምር መልአክ ለመምሰል ነው። አይሰማይ ቤተክርስቲያን እግዚአብሔር የሚያይ ልብን ነው፣ ልብስህን አይደለም። ያ ጊዜ አክሊልን ትወርሳለህ። እንጃችሁ ምድጋር ከኔ የደበቀውን እግዚአብሔር ያያል። አያሃለው ይላል። ከእግዚአብሔር የሚሰወር ነገር አለ? የለም። ምንድን ነው የምትሰራው? ከተጠላለፍከው ገመድ ፍታው። ያ ሲሉ ያንተ በረከት። ህመም ይኖራል፣ ችግር ይኖራል፣ ውሸት ይኖራል። ምድር ላይ ያንተ አይደሉም። ያንተ ያልሆነውን ፓስፖርት አትጠቀም። ሁለት ፓስፖርት የያዛችሁ ዛሬ አንዱን ልቀቁት። የዓለም ፓስፖርትና የእግዚአብሔር ፓስፖርት የያዛችሁ ሰዎች ዛሬ ልቀቁ አንዱን ፓስፖርት። በሁለት የምትሄድ ከሆነ የእግዚአብሔር መንግስት መውረስ በጣም ከባድ ነው። አያችሁ እንግዲህ ቀርብ ጎን ያለው ሰው የተኛ ጋር ነው አይበል ወይ ያንቀላፋይ ነው ወይስ አጋጣሚ ሙሽራው ይመጣ። አሁን አንተ የተኛ ድንገት ይመጣ ወይ ሆስታል አትውሰደኝ ብትለው አያስቀርም። ሁላችንም የተቀመጠው አንዴ ፐርፌክት ነገር የለም። ሰዓቱ እስከሚደርስ ድረስ ምድር ላይ ያላችሁ ሰዓት የሚባል ነገር አለ። ሲል አሁን ድሮ ይደወላል ቤተክርስቲያን ሰው እንዲገባ ቃለ ሕይወት በነበረበት ቦታ በጣም ባልገው ቢጥም አድርገው ነው የሚደወለው። ሰዎች ቸርች ግቡ ብለው ነው የሚደወለው። ሞት የሚባል ነገር እንደዛ ከደወለ ነገ ቀራው ንሳ ገብቼ እመጣለሁ ብትል አይቀበልም። ይቀበላል? ቆይ ገንዘቤን አስተካክዬ ለልጆቼ አውርሼ እመጣለሁ ብትል ይጠብቃል? አይጠብቅም። ባክ የሌላ ስራ እየሰራ ጊዜ ነትፍል ስራው ቀን እያለ ለእግዚአብሔርም ስራው ሰዓት እያለ ደቃ መዝሙር ሆነን እኮ ነው ያለ። ተከታይ አገልጋይ እኮ አልሆንም። እኔ ትዝም ነኝ። እነዚህ ልጆች ተነስተው ቢያገለግሉ ደስተኛ መጽሐፍ ውስጥ ቢሰብኩ ከኋላ ያሉት ትንሾች ትንቢት ቢናገሩ ደስታዬ። ግን አንድ ነገር ልንገርላችሁ፣ ቤተክርስቲያን የእናንተ ልብ ካልተፈታ ቤተክርስቲያን አትፈታም። አብረን ዋጋ እንከፍላለን። አብረን አንድ ሰው ከታሰራ ቤተክርስቲያን አትፈታም። ዋጋ እንከፍላለን ሁላችን።